ይህን መልእክት በአረብ ሊግ በተለይ ቀይ ባህር አካባቢ ባሉት ሀገሮች ለምሳሌ አንፎርቹኔትሊ ከዚህ ቀደም የሬድ ሲ ካውንስል የሚባለው ተቋም አለ፣ ቀይ ባህር አካባቢ የሚደረገውን እንቅስቃሴ የሚከታተል። እነዚህ አብዛኞቹ ቀይ ባህር አካባቢ ቅርበት ያላቸው ሀገሮች ናቸው እዛ አካባቢ ያሉት። ኢትዮጵያ እዚህ አካባቢ አባል እንዳትሆን በተንኮል የተከለከለችበት ሁኔታ አለ። የተንኮሉ መነሻም ከዚህ ከአባይ ወንዝ ጋር የተያዘ መሆኑ በደንብ ይታወቃል። ይሄ ቀጥሏል። ለእንዴ የሚገርም ነው እኮ የተከበሩ ዶክተር ፈቲ እዚሁ ጎረቤት ሀገር ጅቡቲ ውስጥ ከመዓት ሺህ ማይልስ ርቀት መጥተው የወታደራዊ ተቋም ያቋቋሙ ሀገሮች እንዳሉ እየታወቀ ስለነዚህ ሀገሮች ምንም የማይሉ ወገኖች ኢትዮጵያን እዚሁ ደጅ ያለችን ሀገር እዚህ አካባቢ የባህር በር እንዳይኖራትና እዚህ አካባቢ የባህር ኃይል እንዳታንቀሳቀስ እንዳትጠናከር መፈለግ ከተንኮል ውጭ ምን ሊሆን ይችላል? ስለዚህ በተቻለ መጠን ወዳጆች እንዳሉ ጠላቶች ያሉትን ያህል ከግምት በማስገባት ወዳጆች ላይ ስራ መሰራት አለበት። እነዚህ የኢትዮጵያን ብሔራዊ ጥቅም የሚቀናቀኑ ኃይሎች ደግሞ እንዲሸነፉ በዲፕሎማሲው መስክ እንዲሸነፉ ማድረግ ነው። በህዳሴ ግድብ ላይ በጸጥታ ጥበቃ ምክር ቤት ላይ እንደተሸነፉ፣ በሌሎችም መድረኮች እንደተሸነፉ ይሄ በዚህም በዚህ በባህር በርም ጉዳይ ሌላ ሽንፈት እንዲገጥማቸውና የባህር በርን የማሳካቱ ስራ በጥንካሬ ሊገፋበት ይገባል። ህዝባችን ከተባበረ በብሔራዊ ጥቅም ዙሪያ አንድ ከሆነ ደግሞም አንድ መሆንም አለበት። አንዳንዴ እዛ ጋ የተከበሩ ዶክተር የሚረጩ እፍትሃዊ የሆኑ ውዥንብሮች ሊኖሩ ይችላሉ። አፍራሽ የሆኑ ውዥንብሮች አሉ። የሌሎች መሳሪያ ተጠቃሚ የሚሆኑ ወገኖችም ደግሞ እንደ ወገን ቀርበው ተቆርቋሪ መስለው የሚቀርቡበት ሁኔታ አለ። ይህን ማፍረስ ይጠይቃል። ይህንን መቋቋም ይጠይቃል። ይህም በምንድነው መቋቋም የሚቻለው? በአንድነት፣ በጽናት፣ በአጠቃላይ የኢትዮጵያን አጀንዳ ከፍ አድርጎ በማውለብለብና የባህር በር ጉዳይም ከኢትዮጵያ ህልውና ጋር ከኢትዮጵያ እድገት ጋር የተያዘ መሆኑን በደንብ ማስረገጥ፣ ይህን በማረጋገጥ ስራ መሰራት አለበት የሚል አስተያየት ነው ያለኝ። በዚህ ደረጃ ከተንቀሳቀስ ከሰራን ሆፕፉሊ ይህን ጉዳይ የማናሳካበት ምንም ምክንያት እንደሌለ እርግጠኛ ነኝ። እናሳካለን ብዬ አስባለሁ። የተከበሩ ዶክተር በጣም እናመሰግናለን። የተከበሩ አምባሳደር ዲና ሙፍቲ። ዶክተር ፈቲም ዲቴሉ እንደዚህ በደንብ ያው ኮሆስት ጠንከር ያለው ኮሆስት ነው። ኖርማሊ ዶክተር ፈቲ ናቸው ይሄን ኢኒሺየቲቭ ወስደው። የተከበሩ ዶክተር ፈቲ በራሳቸው የቲክታክ አካውንት ነው። እኔ ገዛ ነው የማደርገው፣ ፋሲሊቴሽን ላይ ነው የምሰራው ማለት ነው። በተቻለኝ መጠን በሐሳብም የምችለውን ያህል እሳተፋለሁ። እዚህ ላይ የተከበራችሁ የህዝብ ተወካዮች ምክር ቤት አባላት፣ የህዝብን ሰርቭ የምታደርጉ በመንግስት ውስጥ ያላችሁ ሰዎች፣ ሌጂስሌቲቭ ብራንች ውስጥ ያላችሁ ሰዎች ያለውኝ የተከበሩ ሳዲቅ አደም ጆይን አድርገውናል። የተከበሩ ኢሳቦሩ፣ የተከበሩ ሞጋ፣ የተከበሩ ከዲጃ፣ የተከበሩ ሰሚራ፣ የተከበሩ ዶክተር ፈቲ እንዲሁም የተከበሩ ዮዳሄ አሉና አሁን ቀጥታ ወደ እነሱ ነው የሚሄደው። ከዛ በፊት ግን ከታች ያላችሁ ሰዎች ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ነው እያየው ነው። ከ105,000 በላይ ላይክ አድርጋችኋል። ወደ 2200 ሼሮች አሉ። ሼር አድርጉ፣ ሌሎች ሰዎች መጥተው እንዲሳተፉ። በተቻላችሁ መጠን አንደበትንና ብዕርን መግዛት የትልቅነት ምልክት ነውና ጥያቄዎቻችሁን ጨዋነት በተሞላበት መንገድ አቅርቡ። ከዛ የጎደለ ነገር ካለ ያው እንደቀደም እንደነገርኳችሁ ሰጥ ያደርጓቸዋል። ያና እዚህ ጋር አንድ ነገር ልጨምርልህና አቶ ዮዳሄም በኋላ ሪፍሌክት ሊያደርጉ ይችላሉ። በተለይ በናሽናል አይዲ በኩል እኛ በራችንን ከፍተን በተለይ ብዙ ሀገራት ናቸው ሆስት የምናረጋቸው። በጥገኝነት ኢትዮጵያ በራውን ከፍታ ጎረቤት ሀገራት ወዳጅ ወንድም እህት ናቸው። በሃይማኖት በደም የተሳሰርንም ብለን ብዙ በኢስት አፍሪካ ትልቁን የስደተኞች የምንይዝ አገር ነን እና ኢትዮጵያ ይህንንም በናሽናል አይዲ በኩልም ኤርትራውያንም ቢሆኑ ናሽናል አይዲ ወስደው በስነስርዓት ህግን አክብረው ከመኖር አንጻር ምናልባት ተቋማቸው ለነሱ የሚያደርገው ገዛ ህግና ስርዓትን አክብረው አይዲያቸውን በትክክል ይዘው እንዲኖሩ በዛ በኩል የተደረገ ነገር ካለ በኋላ ሪፍሌክት ሊያደርጉ ይችላሉ። አቶ ዳሄም አቶ ሳዲቅ እስቲ ድባቡ እንዴት ነበር? የክቡር ጠቅላይ ሚኒስትር ያነሱት መልእክት በጣም ቁልፍ የሆኑ መልእክት ነው ያነሱት። አቶ ሳዲቅ በተለይ የኤርትራ ኢትዮጵያን ሰላም ከማናጋት አንጻር ህገወጥ መሳሪያ ዝውውር
ህገወጥ የሰዎች ዝውውር በማድረግ እየተሳተፈች እንደሆነ ክቡር ጠቅላይ ሚኒስትሩ በተከበረው ምክር ቤት ፊት በግልጽ ለኢትዮጵያ ህዝብ ይፋ ያደረጉበት ሁኔታ ነው ያለውና በጠረጴዛ ዙሪያ ቁጭ ብለው ለመነጋገር ጥሪ አቅርበዋል እና ከወዳጅ ሀገራት ምንድነው የምንጠብቀው? አቶ ሳዲቅ አቶ ሳዲቅ አሁን ስለሆነ የመጡት መጀመሪያ ኢንትሮዳክሽን አላረጉም። ደግሞ ለተከበሩ አቶ ዮዳሄም ይሄ ጥሩ መክፈቻ ነው የሚሆነው ሴግዌይ ስለሚሆን አቶ ሳዲቅ ይሰማል? ተከበሩ አቶ ሳዲቅ ይሰማል? እሺ ሰምተውታል? የተከበሩ ዶክተር ይሰማል? ሙሉ በሙሉ አልሰማሁትም። እስቲ አሳጥሮ ይድገም። እሺ አቶ ሳዲቅ ክቡር ጠቅላይ ሚኒስትሩ በጣም ቁልፍ የሆኑ መልእክቶችን አስተላልፈዋል። በባህር በር ጉዳይ ላይ ለተከበረው ምክር ቤት ፊትም ለኢትዮጵያ ህዝብ ይፋ ያደረጉት ለዓለም ህዝብ ይፋ ያደረጉት በጣም ወሳኝ ቁልፍ የሆኑ ብዙ ነገሮችን ክሊር ያደረጉበት ከኤርትራ ጋር ያለው ሁኔታ ምን እንደሚመስል ግልጽ ያደረጉበት ሁኔታ ነው ያለው። አንዱ ቁልፍ ያነሱት ነገር የኤርትራ መንግስት በኩል በዛ በኩል የሚደረጉ ህገወጥ መሳሪያ ዝውውር፣ ህገወጥ የሰዎች ዝውውር እንዲቆም እንደሚከታተሉ መረጃ እንዳላቸው ማስረጃ እንዳላቸው ይፋ አድርገው ገልጸዋል። አንዱ ይሄ ነው። ሌላ ለዓለም መንግስታት አሸማግሉን በጠረጴዛ ዙሪያ ቁጭ ብለን እንነጋገር ብለው የሀገራትንም ስም የጠሩበት ሁኔታ አለና ከዚህ በፊት እንደምናስታውሰው የሶማሊያውንም ድርድር በአንካራ ስምምነት በሀገራት አሸማጋይነት ውጥረቶች እንዲረግቡ የተደረገበት ሁኔታ አለና ኢትዮጵያ ሁሌም በጠረጴዛ ዙሪያ ቁጭ ብሎ ለመነጋገር ዝግጁ እንደሆነች በተደጋጋሚ እያሳየች ነበር። ከዚህ በፊት የምታደርገው ነበር። አሁንም በይፋ ለዓለም መንግስታት ይህንን ሪኩዌስት አድርገዋል። ክቡር ጠቅላይ ሚኒስትር ከዚህ ከወዳጅ ወይም ከሌሎች ሀገራት ምንድን ነው የምንጠብቀው? እስቲ በዚህ ላይ አቶ ሳዲቅ ጨርሻለሁ። አመሰግናለሁ ዶክተር ፈቲ። እውነትም እንደገለጽከው ያው በምክር ቤት ውስጥ በርካታ ጉዳዮችን ናቸው ከዚህ አንፃር ጠቅላይ ሚኒስትሩ ያነሱት። መነሻ አድርገውም ያነሱትም ከምክር ቤት አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ለመስጠት ነው የገቡትና ያብራሩት። እንግዲህ የቀይ ባህር ጉዳይ የፋክተሮቹን አብራርቷል። የቀይ ባህር ፋክተር ብለን ልናወራቸው የምንችላቸው አንደኛ ፋክተር ህጋዊነት ነው። ሁለተኛ ፋክተር ታሪካዊ ዳራ ነው። ሶስተኛ ፋክተር መልክዓ ምድራዊ ነው። አራተኛ ፋክተር ኢኮኖሚያዊ ጉዳይ ነው። አራት የቀይ ባህር ፋክተሮች ብለን ልንጠራቸው የምንችላቸውን ጉዳዮች አብራርተው ይህንን ጉዳይ በተለይ ከአሰብ ራስ ገዝ ጋር በተለየ ሁኔታ ተያይዞ ይሄንን ጉዳይ አገር ሆና እንዲትወጣ ከናጠቃላይ የማይመለከተውንም ክፍል አሰብን ጨምሮ ጠቅላላውን ይዞ እንዲወጣ የተወሰነው ውሳኔ ኢፍትሃዊ መሆኑን ኢቭን ባለቤቱ የማይታወቅ መሆኑን ማን እንደወሰነ ተቋም የሌለበት መሆኑን በግልጽ የማይታወቅ ግን ውሳኔው ሞቲቬትድ የሆነው የተዛባ ትርክት ውጤት መሆኑን አብራርተው ነው አሁን አንተ ወደ አመጣው ጥያቄ የተሸጋገረው። በጥቅሉ ስታይ እንግዲህ ይሄ ማለት በርካታ እንድምታዎች አሉት። የዓለም አቀፍ ማህበረሰብ ሰላምን ነው የሚፈልገው፣ ሰላምን ነው የሚሰብከው። የዓለም አቀፍ ማህበረሰብ የተሻለ ግንኙነትን፣ አብሮ ማደግን፣ አብሮ መበልጸግን ነው የሚሰብከው። የዓለም ማህበረሰብ በጋራ ተባብሮ አብሮ መኖርን ነው የሚሰብከው። ስለዚህ በእነዚህ በቀይ ባህር ፋክተሮች ምክንያት ኢፍትሃዊ የሆነ ውሳኔ በኢትዮጵያ ላይ ተወስኗል። ኢፍትሃዊ በተወሰነበት ቦታ ደግሞ ፍጹም የሆነ ሰላምን መጠበቅ አይቻልም ነው ትርጉሙ የገባኝ ነው። ኢፍትሃዊነት ባለበት ኢፍትሃዊ ውሳኔ በተደረገበት ሰላም ሆኖ መኖር
አስቸጋሪ ነው የሚሆነው የሚል መልእክት ነው ያስተላለፉት። ለዚህ ደግሞ ይህንን ጉዳይ ወደ ሙሉ ሰላም አብሮ በጋራ ወደ መኖር ሊያመጣ የሚችለው አንደኛውና ዋነኛው የዓለም አቀፍ ማህበረሰብ ግፊት ነው። የዓለም አቀፍ ማህበረሰብ ግፊት ደግሞ ኢትዮጵያንም ኤርትራንም በማቀራረብ በማወያየት እንዲደራደሩ በማድረግ ይህ ጉዳይ ኢፍትሃዊ ውሳኔ የተወሰነበትን ጉዳይ ራክቲፋይ በማድረግ እንዲቀለበስ በማድረግ የተፈጠረው ችግር እንዲፈታ በማድረግ በኩል ከፍተኛ አስተዋጽኦ ሊያደርጉ ይችላሉና የዓለም አቀፍ ማህበረሰብ አገራት፣ ድርጅቶች፣ ተቋማት አደራድረውን ይሄ ጉዳይ መፍትሄ ያገኝ ነው። ይህ በሚደረግበት ጊዜ እንግዲህ ከዚህ በኋላ ከነዚህ አካላት ምንድነው የሚጠበቀው? አንተ ወዳልከው ጉዳይ መምጣት ያስፈልጋል ማለት ነው። ምንድነው የምንጠብቀው? በቅርብ ጊዜ እንግዲህ በርካታ ሲናሪዮዎችን ማስቀመጥ ይቻላል። የኃይል አሰላለፎች ሊመጡ ይችላሉ። ምን አይነት ኃይል አሰላለፍ ሊከሰት ይችላል? ይህ ጉዳይ እውነትም በአፍሪካ ቀንድ የህልውና ጉዳይ እየሆነ ነውና አገራት አገራት ተባብረው አብሮ መበልጸግና ማደግ ስላለባቸው ይሄ ጉዳይ መፈታት አለባቸው ብለው የሚመጡ አገራትና ተቋማት ይኖራሉ። እነዚህ ደግሞ ፖዚቲቭም በማሰብ እኛም እነዚህ አካላት መተው አሜሪካ ሊሆን ይችላል፣ ቻይና ሊሆን ይችላል፣ ራሽያ ሊሆኑ ይችላሉ፣ ኢጋድ ሊሆን ይችላል፣ የተባበሩት መንግስታት ሊሆኑ ይችላሉ፣ የጸጥታው ምክር ቤት ሊሆኑ ይችላሉ። እነዚህ አቀራርበውን ይህ ጉዳይ ምላሽ እንዲያገኝ ያስችላሉና እኔ ጥሩ ሜሴጅ ነው፣ ጥሩ መልእክት ነው ለዓለም አቀፉ ማህበረሰብ ጠቅላይ ሚኒስትሩ ያቀረቡት የሚል አስተያየት ነው ያለኝ። ተመልሼ እመጣለሁ። ለጊዜው እዚህ ላይ ላብቃ። እናመሰግናለን። የተከበሩ አቶ ሳድቅ፣ ምልክት ያሳየሁት ለእርሶ አይደለም፣ ታች ላሉ ሰዎች የኔን ምስል እንዲጫኑ ታፕታፕ እንዲያደርጉ ነው። ቤቱ ማስታወሻ ስለሚፈልግ ነው እንዳይረሱ እንጂ ለእርሶ አይደለም። በጣም እናመሰግናለን። የተከበሩ አቶ ዮዳሄ፣ ከዚሁ ጋር ተያይዘው ቅድም የተከበሩ ዶክተር ፈቲ ያነሷቸውን ጥያቄዎች መመለስ ይችላሉ። እሺ፣ ቴንክ ዩ የሆነ ኢኳል። ስለዚህ ያው በቅድሚያ በጣም አብሬያቸው በስራ ከምሰራቸው ከማከብራቸው የህዝብ ተወካዮች ጋር እዚህ ላይቭ ላይ በመግባቴ ደስተኛ ነኝ። ይሄ ስለ ናሽናል አይዲ ከማውራቴ በፊት እንዲሁ ከግል ከፐርሰናል ሪፍሌክሽን ለመጀመር እኔ ያው እንደምታዩኝ ወጣት ነኝ። በ80ዎቹ ኢህአዴግ ወይም ወያኔ ሻዕቢያ የመሳሰሉት በገቡ ጊዜ ደርግ ያው በራሱ በአቅም ማነስ ተሸንፎ ወጥቶ ኢህአዴግ በገባ ጊዜ 83 ከዛ ደግሞ 85 ኤርትራ ተገነጠለች ሲባል ልጅ ነኝ። ያው መጽሔቶች ያለው በዛ ጊዜ ታስታውሳላችሁ፣ መጽሔቶች በጣም ትላልቅ ነበሩ። የሆነ መጽሔት ላይ ያለ ስዕል ማልረሰው አለ። የሆኑ ሰዎች ከኤርትራ ሳይዶ ነው ሰንሰለት አስቀምጠው ወደዛ የጎተቷት በመሃል እንትን የሆነ እና በፊት ልጅ እያለን ያው ተገነጠለች ሲባል የሚመስለን ፊዚካሊ ሁሉ ነበር የሚመስለን። ኤኒዌይስ ወደ ምን እየደረስኩ ነው? ያኔ ማስታወሰው የቤተሰቦች የኔ የግል እናቴ የሚሰማት ስሜት እዚህ ላይ ምን ያህል የልብ ስብራት እንደነበር ኢትዮጵያ እንደዚህ የኢትዮጵያን ብሔራዊ ጥቅም የሚሸጡ ሰዎች ገብተው አሸነፍን ብለው ይዘው ወደ ባልባ ያረጓታል የሚለው ነገር በጊዜው ለህዝብ አልተዋጠለትም። አሁንም አልተዋጠም። ምንድነው ልዩነቱ? የዛሬ 20 ዓመት የዛሬ 25 ዓመት ይህን ማንሳት ክልክል ነበር። በፍጹም የማይወራ ወሬ ነው። ይህን የሚወራ የመንግስት ጸረ ሰላም ነው ተብሎ ይፈረጅበት ነበር። አሁን ከ30 ዓመት በኋላ ይህን ጥያቄ እንደ ህዝብ ስናነሳ እንደ መንግስት ስናነሳ እስከዛሬ አለመጠየቃችን ነው የሚገርመው። እቺን የምታክል 30 ኪሎ ሜትር ርቀት ባይኖኪላር ይዘህ እኮ ይታያል። ባህሩ ቅርብ ነው። ቀጭን መስመር ይዘው 400 ኪሎ ሜትር ርዝመት ያለው ጣሊያን በሰዓቱ መስመር አስምሮ
ያው ውስጥ ገብቼ መቆጣጠር አልችልም፣ ግን ቢያንስ ዳርዳሩን ዝም ብዬ ላስምርና ሊያዘው ብሎ ያሰመረውን መስመር ይዞ ይሄ አይቀየርም አይጋገርም ተብሎ ዝም ብሎ ማስቀመጥ እኛም እንደ ሀገር እስከዛሬ አለመጠየቃችን የሚገርም ነገር ነበር። ስንጠይቅ ደግሞ የኤርትራ መንግስት መደንገጡ ግልጽ ነው፣ ተገቢም ነው። ምክንያቱም በቃ እኔ ይሄንን ኢትዮጵያንም አላሰራበትም እኔም አልሰራበትም። ምክንያቱም የኤርትራ ኢኮኖሚ እንኳን 3 ይሄ ሃርበር ናቹራል ሃርበር ይቅርና 1 ይበዛበታል። 3 ናቹራል ሃርበር ዝም ብሎ ክሎዝ አድርጎ ማስቀመጥ ኦብቪየስ የሆነ ምንም ለራስ ጥቅም ታስቦ ሳይሆን የኢትዮጵያን ኢኮኖሚ የኢትዮጵያን ብሔራዊ ጥቅም መጉዳት ብቻ ኦብጀክቲቭ የሆነ ነው። ይሄ እንግዲህ ይቅርታ አድርጉልኝ የ60ዎቹ ይሄ የዛ ጀነሬሽን በሰዓቱ እንግዲህ አሁንም የኤርትራን እየመራ ያለው መንግስት ያለበት ችግር ነው። ይሄ ዊን አያስቡም፣ ሉዝ ነው። በአዲሱ እርግጠኛ ነኝ አዲሱ ጀነሬሽን ኤርትራ ውስጥ እንደዚህ አያስብም። ወጣቶች ኤርትራ ውስጥ እንደዚህ አያስብም። ኢትዮጵያን ወንድሞቻቸው ላይ ዘግተው የነሱን የዕለት ተዕለት የኑሮ እንቅስቃሴ የኑሮ ውድነት የኢኮኖሚ ላይ ጉዳት እያደረሱ መቀመጥ አያስቡም፣ እንደማይችሉም ስለሚያውቁት ማለት ነው። ስለዚህ የዊን የሆነ ሶሉሽን እንደ ሀገር ነው የምናስበው፣ እንደ ብልጽግና ዊን ነው የምናስበው። ኤርትራን መጉዳት ወርከሌን መጉዳት ወይ ግብፅን መጉዳት አይደለም የኛ ዓላማ፣ ኢትዮጵያን ማስጠቀም ነው፣ የራሳችንን ጥቅም ማስከበር ነው። ስለዚህ ጀስት ይህን ባክግራውንድ ለማንሳት ነው። ክቡር ጠቅላይ ሚኒስቴርም አምባሳደር ዲና አንስተውታል፣ ዶክተር ፈቲም አንስቶታል። ግብፅ ብዙ ነገር እያለች ነው። ግብፅ አሁን ይሄ ግድቡ ከተገደበ ጊዜ ጀምሮ ምን እያለች ነው? ምን አገባት ኢትዮጵያ በቀይ ባህር ጉዳይ ምን አገባት የሚል አርቲክል በቀን 3 ይወጣል በትንሹ። ምን አገባት? በጣም ተጨንቀውበታል። ከኤርትራ ይልቅ ኤርትራም ተጨንቃበታለች። የኤርትራ መንግስት የግብፅ መንግስትም ተጨንቋል። በቃ እንዴት ምን ቆርጣቸው ነው እነዚህ ኢትዮጵያን ብለው ደግሞ ሬድሲ እና ምክንያቱም በእነሱ ሂሳብ በግብፅ ሂሳብ የዛሬ 30 ዓመት የተዘጋ አሳክተውታል። በቃ ኢትዮጵያን ማራቅ ነበር አለማቸው፣ ሳክቶልናል ብለው ቁጭ ብለዋል። አሁን ያው ይሄ ምንድነው የሚባለው እኩይ በሆነ እንትን የፈጠሩት ጥምረት ግብፅ ኤርትራ ምን እያሉ ኤርትራም ያው ህዝቡ ጋር አይደለም ችግሩ መንግስት ጋር ነው። እንደዛ እነዚህ ችግሮች ቀስ እያሉ የተለያየ እንግዲህ ጥይት ለመግዛት ኦብጀክቲቭ ልማት ሳይሆን ጥይት ማቀባበል የሆነ መንግስት እንግዲህ ለሀገሩ ህዝብ አይጠቅምም። ቢያንስ ኢትዮጵያን ለጊዜው ትንሽ ጊዜ ችግር እዛ ተኩስ ምናምን ሊፈጥሩብን ይችላሉ፣ ግን ለሀገራቸው የራሳቸውን ናሽናል ኢንተረስት መጠበቅ አይደለም አላማቸው። የኤርትራ መንግስት ወደ ስልጣን ሲመጣ የኢትዮጵያን ናሽናል ኢንተረስት አታክ ማድረግ ነው፣ ወይም የኢትዮጵያን በቃ ኦሪጂናል ሀሳባቸው የኢምፖርት ኤክስፖርት ሁሉ ነገር ቡናም እኛ እንሸጣለን የኢትዮጵያንም ወርቅ እኛ እንሸጣለን በሚል ሀሳብ ነበር። እሷ ልሳካ ሲል በቃ ዝም ብለን ዘግተን እንቀመጥ፣ እኛም ድሃ እንሆናለን፣ እናንተንም እንጨቁናለን። እሱ በብልጽግና መንግስት የማይሆን ነገር ነው። አሁን ዙሩም በኢንተርናሽናል ሌቭል እየጠበቀ ነው። የኮንጎ የዲአርሲን ካርታ ካያችሁት የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ዲአርሲ ሴንትራል አፍሪካን ሀገር ነች። መሀል አፍሪካ ላይ ያለች ሀገር ነች። እንደምንም ብላቀጭ አሁን እንዲያውም እዚህ ኮሜንት የሚጽፈው ሰው ካርታ ከፍቶ ቢያየው ጥሩ ነው። ምን ይመስላል የዲአርሲን ካርታ? ዲአርሲ ሴንትራል አፍሪካ ላይ ነው ያለችው። የዲአርሲ ሴንተር ከባህር በር ተከስቶ የነበረውን ችግር የምታውቁት ነው። የእመቤታችን የቅድስት ድንግል ማርያም ስዕለ ምስለ ፍቁር ወልዳ የእመቤታችን ምስል ተቀዷል፣ ተቦጫጭቋል፣ ተዋርዷል። ከዛም በተጨማሪ እንደዚሁ አንድ የተሐድሶ አባል የሆነ ቄስ ነኝ የሚል የሚያምታታ ሰው እንደዚሁ የአባታችንን የቅዱስ ተክለ ሃይማኖትን ስዕል እንደዚሁ ቦጫጭቋል፣ አዋርዷል፣ እንደዚህ ተደርጓል። በእርግጠኝነት የኔ እይታ ምንድን ነው፣ ሁሉንም መፈረጅ ባይቻልም ብዙዎች እንደዚህ ያቆበቆቡ ያሉ ሰዎች ይመስሉኛል። እንደው ድፍረቱን አተው ወኔውን አተው ልጅቷ እንዳደረገችው ለማድረግ አቅሙን ስላጡ ነው እንጂ ብዙዎች በእንደዚህ አይነት ቴምፕቴሽን ውስጥ ያሉ ይመስለኛል። አንደኛ ይሄ ኢሌጋል ነው፣ ሁለተኛ ክርስቲያናዊ አይደለም። በየትኛውም ቤተ እምነት ውስጥ ያላችሁ ሰዎች ብትሆኑ ክርስትና በእንደዚህ አይነት መልክ
አይገለጽም። እግዚአብሔርን ማምለክ በእንደዚህ አይነት መልክ አይገለጽም። ኢቭን ራሱ የእግዚአብሔርን ቃል መጽሐፍ ቅዱስ የሚሰበከው በእንደዚህ አይነት እብሪት፣ በእንደዚህ አይነት ትዕቢት፣ በእንደዚህ አይነት መንገድ አይደለም። በትህትና፣ በሂዩሚሊቲ፣ በመረጋጋት ቅድም ቴዲ እንዳልከው ኢቭን ወንጌል የሚሰበከው በመረጋጋት ነው። የክርስቶስ መሆን የሚታወቀው ክርስቶሳዊ ምግባር ሳይብህ ነው እንጂ የሆነ የማጅራት ማቺ ስነ ምግባር እያየውብህ የምትሰብከኝ ግን ስለ ክርስቶስ ነው ስትል ኖ ኖ ኖ ብዬ ጥዬህ ነው የሚሄደው። ምክንያቱም ምግባርህና ከአፍህ የሚወጣው ነገር አብሮ መሄድ ስላልሆነ ማለት ነው። ሪፕሬዘንት ማድረግ ልዕልናውም የሀሳብ ልዕልናውም አይኖርም እና በተለይ በየትኛውም ቤተ እምነት ውስጥ ኢቨን በእኛ ቤተ እምነት ውስጥ ያላችሁም ሰዎች ብትሆኑ ስለ እግዚአብሔር ስንመሰክር፣ ስለ ቤተክርስቲያን ስንመሰክር ክርስቶሳዊ የሆነ ስነ ምግባር ሊታይብን ይገባል። ትህትና፣ መረጋጋት፣ ሰውን ማክበር፣ ማዳመጥ መቻል፣ ማንበብ ዝም ብሎ ግልብ እውቀት አይደለም። ይሄ ሁሉ እንግዲህ ወንድሞቻችን ዝም ብሎ እኮ ከኪሳቸው አውጥተው አይደለም የነገሩን። መጽሐፍት አገላብጠው፣ ዶክመንት አገላብጠው የእኛን ቤተክርስቲያን ታሪክ እና ቀኖና ትውፊት ብቻ ሳይሆን ኢንተርናሽናሊ አይደለም ኦርቶዶክሳውያን የሚሉትን በሌላ ቤተ እምነት ያሉት ሰዎች የሚያራምዱትን እምነት ሁሉ ነው ለንጽጽር ያሳዩን ማለት ነው። እና አይ ቲንክ ራሳችንን ባናስገምት፣ በተለይ መንፈሳውያንን የምንል የሃይማኖት መምህራንን የምንል ሰዎች ራሳችንን ባናስገምት፣ መጀመሪያ ለራሳችን ብናነብ፣ ካነበብን በኋላ ደግሞ በተረዳነው ልክ ትህትናና ፍቅር በተሞላበት ሁኔታ ለሌሎች ማስተማር ብንችል የሚል ጀነራል መልእክት ነው ማስተላለፍ የምወደው። እንግዲህ ቅድስት ቤተክርስቲያን የሚያሳፍር ገድል የላትም፣ የሚያሳፍር ቀኖና የላትም፣ የሚያሳፍር ትውፊት የላትም፣ የሚያሳፍር ስርዓት የላትም። በዓለም መድረክ እንደውም ከፍ ከዘማሪዋ፣ ከስዕሎቿ፣ ከአምልኮዋ፣ ከፈሪሃ እግዚአብሔሯ በሁሉ ነገሯ አርአያ የሆነች ቤተክርስቲያን ናት ያለችን እና ኦርቶዶክሳውያንም በምትሰሙት ነገር ሁሉ ዝም ብላችሁ አትሸበሩ፣ አትሰዳደቡ። ይሄ ኦርቶዶክሳዊ ስነ ምግባር ስላልሆነ በመረጋጋት የቤተክርስቲያናችንን ድምፅ እንስማ ነው የምለው። ከዛ በተረፈ ግን መምህራኖቻችን ዛሬም በጣም በሰፊው ያስተምራችሁናል። በሌላው መድረክ ደግሞ ይሄ ይቀጥላል ብዬ ተስፋ አደርጋለሁ። ውይይትም ካስፈለገ ለወደፊቱ በጣም ስነ ምግባር በተሞላበት እንደው ከአነጋገር ጀምሮ አርአያ ካልሆንክ ታዲያ ምንድን ነው? ቃሉን በመናገር ብቻ ነው እንዴ? በአለባበስ አርአያ ካልሆንከኝ ምን ትርጉም አለው? ሰው ጋር ባለ ኢንተራክሽን አርአያ ካልሆንከኝ ምን ትርጉም አለው? ስለ ክርስቶስ 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 እያልክ ግን ከዛ ደግሞ የሚወጣው ከአንደበት የሚወጣው ንግግር በአክሽን የሚታየው ንግግር ግን ቅድም እንዳልኩት የማጅራት መቺ ከሆነ ትርጉም የለውም ለኔ እና ይሄ ይሁን ነው። ወንድማችን ረጅም ጊዜ ወስደሃል፣ መድረኩን አመቻችተሃል። በጣም ክብር ያድልልን። ሁላችሁንም ቃሎት ያሰማልን። እግዚአብሔር ይስጥልኝ። ቴንኪው። እግዚአብሔር እድሜና ጤና ይስጣችሁ። ኢንድ ሪዘልቱ ምንድን ነው? ማስተማር ነው እኮ አይደል? ለምሳሌ እኔ ቤት ፖለቲከኞችን አወያያለሁ። ፖለቲከኞችን በዓለም ያሉ ሰዎች ናቸው። አንተምተው እላለሁ። አንዳንዴ ልቆጣ እችላለሁ። አንዳንዴ ስድብም ካለ ተሳድቤ አባራለሁ። ያውቃሉ ሰዎች። የሚመጡት ፖለቲከኞች ሀሳባቸውን ለመሸጥ ነው፣ ለመናጠቅ፣ የእነሱ ደጋፊ ለማድረግ ወይም ደግሞ ተበደልን የሚሉትን ነገር ለማሳወቅ ነው የሚመጡት እና መንፈሳዊ ነገር ደግሞ ሲሆን ቤቱ ራሱ ሰዎች ዝም ብሎ መንፈሳዊ ያልሆነ ሰው እንኳን ሲመጣውን እዚህ ቤት ስትገቡ ለምሳሌ ስታዋቸው እርጋታቸውን አይታችሁ የምናወራው ፖለቲካ እንዳልሆነ ታውቃላችሁ። ምንም ባይናገሩ አሁን ለምሳሌ መዝሙረን ስታየው መንፈሳዊ መሆኑ ከፎቶ ማየት ትችላለህ። መንፈሱ ራሱ ሊነግራችሁ ይገባል። እና በተለይ ድቤት እንግባ የምትሉ ሰዎች ድቤት በስሜት ሳይሆን፣ ክርክር ውይይት በስሜት ሳይሆን በጣም በስሌት መሆን አለበት፣ በእርጋታ መሆን አለበት ብዬ አስባለሁ። ከአንዱ ጋር ቲክቶክ ላይ ገስት ላይ ተቀምጠ ስለተበሻሸቅ ኦኬ ይዋጣልን የምትለው ነገር አይደለም። ፖለቲካ ቢሆን ይዋጣልን ትላለህ። ይሄ ግን የህይወት ጉዳይ ነው። አባቶቻችሁን መጠየቅ አለባችሁ። ከእናንተ ከፍ ያሉ መምህራኖቻችሁን መጠየቅ አለባችሁ። ሪፈረንስ በጣም ማዘጋጀት አለባችሁ ብዬ ተስፋ አድርጋለሁ። ምክንያቱም ያለንበት 21ኛው ክፍለ ዘመን ስለሆነ እጅግ በጣም ጥንቁቅ መሆን አለባችሁ ብዬ አስባለሁ እና እናንተም በተለይ እንደዚህ አይነት ነገሮችን በጣም በአንክሮና በጥንቃቄ ማየት አለባችሁ ብዬ አስባለሁ። እነማን ናቸው መወያየት መከራከር ያለባቸው ዲቤት መፈጸም ያለባቸው የሚለውን ነገር ቢቻል እናንተ ሳትፈቅዱና እውቅና ሳትሰጡ እንደዚህ አይነት ነገሮች ይዋጣልን አይነት መድረክ ባያዘጋጁ። አሁን እኔ ድንገት ነው ደወሉልኝ፣ ቦታ ተመረጣሉኝ። ልክ አሁን ቢኒ እንደደወልልኝ ምንድን ነው ስላቸው በቃ እንደዛ ነው። ስለዚህ አድማጭ ተመልካችን ፍንትው ያለ ነገር ማግኘት እንድችል መረጋጋት የተወሰነ የታከለበት ነገር ቢሆን ለማለት ፈልጋለሁ። እኔ ምንም የጨምረው ነገር የለኝም። ጥያቄዎች ነበሩ።
ዳንሽ ነገር ልበል አሁን ያጠቃለን ይመስለኛል። ዲያቆን እርሶ መጨረሻ ላይ እንዲያጠቃልሉ ፈልጌ ነው እኔ። እሺ መጨረሻ ላይ እርሶ ጠቅለል አድርገው ሁላችንም እንዲያጠቃልሉ ፈልጌ ራሴን ትልቅ ያደረኩት አውቄ ነው፣ ከእርሶ በኋላ እንዳላወራ ብዬ ነው። እሺ ስልጣን ጥሩ ነው አንዳንዴ። መልካም 3 ደቂቃ ልስጥ ለራሴ። እሺ ታይም ሴት ማድረጋችንም እኔ ለራሴ ሲሆን ኦኬ። እሺ ደቂቃ ያዝልኝ ቴዲ እንዳላልፍ። በጣም መልካም። ዛሬ እንግዲህ ምንድነው የተማርነው ነው 3 ነገሮች በበልጥ አይተናል። አንደኛው ኦኬ ከዚህ ልጀምር። ይሄ እዚህ ጋር የምታየው ስዕል ቴዲዬ ለሌሎቹም እውቀት እንዲሆን ነው የምፈልገው። ይሄ የመጀመሪያው የሂብሩ ፓብሎ ሂብሩ ይባላል። ኦሪጂናል ሂብሩ ቋንቋ ነው። የመጀመሪያው እናት ቋንቋው ይሄ ነበር። ከዛ ነው አድጎ ወደዚህ የመጣው። ስዕል ነበር ማለት ነው። ኦኬ ይሄ ሁሉ ስዕል ነበር። ይሄ ኦሪጂናል ሂብሩ ይባላል። የሚገርመው ነገር በዚህ የተጻፈ መጽሐፍ ቅዱስ አለ። እሱን ላሳይ። ይኸው ኦሪጂናል ሂብሩ ባይብል ይላል። ወደ 11357 ገጽ ያለው ይኸው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲጻፍ እንደዚህ ነበረ። ቴዲ ይሄ ጣዖት ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለው ጄኔሲስ 1:1 እንዲህ ነበር የሚጻፈው። ይህን እያየ ራሱ ኮፒ አድርግ ብትለው ይከብዳል ራሱ ለመድገም ነው። ኮፒ አሁን ይሄ የራሱ የሆነ ትርጉም ያለው ነው። ትርጉማቸው እዚህ ጋር አለ። አሌፍ፣ ቤት፣ ጋሜል፣ ዳሌት። ይሄ ሰቆቃ ኤርምያስ መጽሐፍ ቅዱስ ላይ አሉ እነዚህ ስሞች። ግን እያንዳንዱ በስዕል የተቀመጡት የራሳቸው የሆነ መገለጫ አላቸው፣ የራሳቸው የሆነ ኢንተርፕሬቴሽን አላቸው። ለምሳሌ አንድ ላሳይ። አሁን እዚህ ጋር የበሬ ታያለህ አይደለ? ቀንድ ያለው። አሁን እርግጠኛ ነኝ የሚቃወሙኛ ሰዎች ይሄን አይተው ጣዖት ይላሉ። ግን አይደለም። ኦሪጂናል ሂብሩ የመጀመሪያው በዚህ መልክ ነው። ምን ማለት ነው? እግዚአብሔር ኃያል ነው፣ እግዚአብሔር ተዋጊ ነው ለማለት፣ እግዚአብሔር አለቃ ነው፣ ገዢ ነው ለማለት የተቀመጠው። ለምሳሌ 1 ጴጥሮስ ምዕራፍ 5 ቁጥር 4 ላይ ይሄንን እዚች ጋር ዱላ ታያለች። ዱላ ነገር አይደለ ቴዲ? ከዘራ እቺ የእረኝነት እግዚአብሔር እረኛ ነው። ክርስቶስ እኔ የበጎች እረኛ ነኝ እረኛ የሚለውን ለማሳየት በዚህ ትቀመጣለች። የእረኞች አለቃ የሚለውን እዚህ 1 ጴጥሮስ ላይ ምዕራፍ 5 ቁጥር 4 ላይ ባይጻፍም ከዘራውን ሲያዩ ሲምቦላይዝ የሚያደርገው እረኝነት ነው ማለት ነው። እረኝነት ኤግዛክትሊ። ቀይ መስቀልን ስታይ የሕክምና ቦታ እንደሆነ እንደሚገባ ማለት ነው። በቃ የእረኞች አለቃ የሚለው ሲጻፍ እንደዚህ ነበር፣ በስዕል ነበር። ምክንያቱም ስዕላት ብዙ ነገር ስለሚገልጡ። ስለዚህ ስዕላትን ኦርቶዶክስ የጀመረችው ምናምን አይደለም። ይሄ የመጀመሪያው የኦሪጂናል ሂብሩ ባይብልም የተጻፈው ይኸው በስዕል መልክ ነው። ይሄ ሁሉ ማለት ነው። ይሄ ሁሉ ይኸው ጎን ለጎኑ ትራንስሌሽኑ አለ፣ እንግሊዝኛው አለ፣ ሲነበብ ራሱ አለ። የሚገርም ይኸው በርሼት ባራ ኤሎሂም አትአሽ ሻይም እያለ የሂብሩን ያነቧል ማለት ነው። ስለዚህ አንድ ይሄን አይተናል። ሌላው ማሳየት የምፈልገው ይሄ The Miracles of Mary in the 12th century France ይላል። ይሄ ሙሉ የሆነ ደብተራ የሆነ መነኩሴ የጻፈው አይደለም። ፈረንሳይ ውስጥ የተደረገ የድንግል ማርያም ታምር ነው። ዛሬም ድንግል ማርያም በስዕሏ ትሰራለች። ዛሬም ድንግል ማርያም እየተገለጠች ታምር የምታደርግላቸው ይኸው በደንብ ስዕሉን አይታችሁት ከሆነ ይኸው እዚህ ጋር እጇን አንስታ እንባውን እያበሰችለት አለ። ይሄ ዛሬም ድረስ የተሰራ ታምር ነው። ይኸው መጽሐፍ ነው። ቄስ ጻፈው ደብተራ ጻፈው የሚል ሰው ካለ ራሱን እየሸወደ ነው። እኛ ዛሬም ድረስ ቅዱሳኑ ይሰራሉ። ሰሪው ግን ማን ነው? በእነሱ ላይ ክርስቶስ። እመቤታችን አደረገች ሲባል ክርስቶስ፣ በክርስቶስ ኃይል፣ በክርስቶስ ጸጋ ላጠቃል። ዛሬ በአጭሩ ምን ተማርን? ስዕላት አንደኛ በመጽሐፍ ቅዱስ አየን፣ በቤተክርስቲያን ታሪክ አየን፣ በዓለም ታሪክን አየን። አንድ ሁለተኛ ስዕላት ይመለካሉ፣ ስዕሉ ይመለካል የሚለው ውሸትን እሱን አፈረስን። እኛ የስዕሉ ባለቤትን ነው ሪፈር የምናደርገው እንጂ ስዕሉ ይሄ ነው እያልን አይደለም። ለዘመናት የተዋሸ ውሸት ይሄ ነው። ይሄን ውሸት እንግዲህ በደንብ አሳይተናል። ዛሬ ታምራት ላይ የተነሱት ውሸቶችንም እሱን ገልጠን አሳይተናል። ስዕላት በመጽሐፍ ቅዱስ ምንን ይይዛሉ? ምን መገለጫ አላቸው? በስዕላት ፊት የሚደረገው ጸሎት፣ በስዕላት ፊት የሚደረገው ሻማ ማብራት፣ ይሄ ሁሉ በዓለም ያለችው ቤተክርስቲያን ሁሉም እንደሚያደርጉት ተጨማሪም ደግሞ በራሳቸው ቸርችም በሉተሪያን እና በመካነ ኢየሱስም ይሄ ነገር እንዳለ በደንብ አሳየን። ወደ መስቀል ዞሮ ወደ ስዕላ ዞሮ መጸለይ በእነሱም ያለ እንደሆነ እነሱ ጋር ኖር አልኖረ እሱ አይደለም ፖይንቱ፣ እሱን አሳይተናል። በመጨረሻ ማጠቃለያ
አይውሽ ቴድዬ ከፕሮቴስታንቶቹ ጋር መቼ ነው በቅዱስ ቁርባን የምናወራው? መቼ ነው በነገረ ትንሣኤ ሙታን የምናወራው? እነሱ በንጥቀት እኛ በንጥቀት አናምንም። እኛ የሚመላለስ ክርስቶስ የለንም። በንጥቀት ትምህርት አንድ አይደለንም። መቼ ነው ስለ ንጥቀት የምናወራው? እኛ ቅዱስ ቁርባን የዘላለም ይሰጣል እናለን። እነሱ ደግሞ ቅዱስ ቁርባን የዘላለም አይሰጥም፣ መታሰቢያ ነው፣ ምሳሌ ነው ያሉ። እኛ ደግሞ እውነተኛ ነው እንላለን። መቼ ነው ይሄን ነገር የምንፈታው? እስከ መቼ ገድል ውስጥ ሰው ይደበቃል? ቅድም አሁን ባሳየው ተአምር እንዴት ሰው ይከራከራል? ተአምር ነው። እገሌ ተዋጠለት አልተዋጠለት፣ እገሌ አመነው አላመነው፣ እግዚአብሔር ተአምሩን ያደርጋል። በተአምር ላይ ሰው አይከራከርም። ለምሳሌ ሊቢያ የታረዱ ወንድሞቻችን አሉ። ሰማዕትነት ፈጽመዋል። ሰማዕት ብላ ቤተክርስቲያን በስንክሳሯ ከታቸዋለች። ሊቢያ የታረዱት ወንድሞች ክርክር ቢነሳ ማን ነው የሚከራከረው? እንዴት ሰማዕት ሆኑ? አንገታቸው ሲቆረጥ ይሄማ ውሸት ነው። እንዴት ጭንቅላታቸው? መቼም እሱንም በደንብ በዓለም ስለታየ ነው እንጂ የሚቃወሙ ሰዎች እሱን የሚቃወሙ ነበረ። እኛ የምንፈልገው እስቲ በራሱ በመጽሐፍ ቅዱስ በአባቱ እናውራ። በመጽሐፍ ቅዱስ ብቻ ሶላ ፊዴ ከሚሉ ሰዎች ጋር ይሄ ጸጋ ብቻ እምነት ብቻ የሚለው ብቻ ከሚሉት ሰዎች ጋር እስቲ ብቻ በሚሉት ነገር መቼ ነው የምናወራው? እስከ መቼ በገድላት ድርሳናት ውስጥ ይደበቃል? ከዛ ወጥቶ እስቲ በመጽሐፍ ቅዱስ እንወያይ። ምክንያቱም ገድላት ድርሳናት የኛ የቤተክርስቲያኗ የልጆቿ ህይወት የተጻፈበት ነው። የልጆቿ ህይወት ሰዎች ሊቀበሉትም ላይቀበሉትም ይችላሉ። የእስጢፋኖስ መወገር የሃይማኖት መከራከሪያ አይደለም። የቅዱስ ጳውሎስ ጨርቅ አጋንንት ማውጣት ሰው እንዴት ሃይማኖት መከራከሪያ አድርጎ ያቀርባል? አያቀርቡም። ይልቁንም ቅዱስ ጳውሎስ የታረደለት፣ ጴጥሮስ ቁልቁል የተሰቀለለት፣ እነ እስጢፋኖስ በድንጋይ የተወገሩት ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ለእኛ ማን ነው? ለፕሮቴስታንቱ ማን ነው? ቅዱስ ቁርባን ለእኛ ምንድን ነው? ለፕሮቴስታንቱ ምንድን ነው? ስላሴ ለእኛ ምንድን ነው? ለፕሮቴስታንቱ ምንድን ነው? እነዚህ ላይ ብስል ያለ ያደገ ከፍ ያለ ውይይት ብናደርግ ሰው ይጠቀማል፣ ወደ ዘላለም ህይወት ድነትም ይመጣል ብዬ አምናለሁ። ቴዲዬ በጣም አመሰግናለሁ ይህን ስላመቻቸልን። እግዚአብሔር ይስጥህ፣ ህይወትን ሁሉ በበረከት ያኑርልህ። በእስር ቤት በዚህ ሰዓት በእስር ቤት እየተጎዳ እያለቀሰ እየማቀቀ ከልጆቹና ከሚስቱ ተለይቶ ታስሮ ያለ ባላጠፋው ጥፋት ታስሮ ያለ ወንድማችን ብሩክ የሚባል አለ። ስዕለ ማርያምን የቀደደችው ቤተክርስቲያኗን የቀደደችው ልጅ እንደፈለገች እየኖረች ሚዲያ ላይ ድራማ ተሰርቶ ቤተክርስቲያን ይቅርታ ሳትጠየቅ፣ መሬት ላይ ያለችው ቤተክርስቲያን ይቅርታ ሳትጠየቅ ሚዲያ ላይ ዝም ብሎ ድራማ ተሰርቶ በቃ የሆነ ቪዲዮ ተለጥፎ እንደዚህ ድራማ ተሰርቶ ያለፈ በጣም የሚያሳዝን ክስተት አለ። ስለዚህ ልጅቷ ቤተክርስቲያን እንድትጠይቅ ይቅርታ እንድትጠይቅ ሽማግሌም ካህናት የሚዛ መታ የሰደበችው ቤተክርስቲያን ነው። እኔ የፕሮቴስታንት መገለጫውን ነገር ብቀድ ምራቄን ብተፋ ልታሰር ልጠይቅ ይገባል። ይሄ ማለት ፍትሃዊ ኢፍትሃዊ ሆንኩ ማለት አይደለም፣ ፍትሃዊነት ነው ይሄ። በምድር ህግ ለነገስታትና ለገጆቻችሁ ተገዙ፣ ለህጉ ተገዙ ይላል። ስለዚህ ለቤተክርስቲያን ሲሆን የማይሰራ ህግ፣ ለሌላ ሲሆን የሚሰራ ህግ የሚለው ነገር ትክክል ስለማይሆን ጨዋነትም ስለሆነ እቺ ልጅ ቤተክርስቲያንን መታ ይቅርታ እንድጠይቅ ደግሞ ህጉም ደግሞ የሚገባትን ቅጣት እንድትቀበል ሳይገባቸው ደግሞ በሐሰት ትርክት ደግሞ የታሰሩ ወንድሞቻችን እነ ብሩኬ እንዲፈቱ አደራ ለማለት ፈልጋለሁ። ስዕሉ ሲቀደድ ራሱን ለምን አያድንም ለሚለው ይሄ የሰነፍ ጥያቄ ነው። ምክንያቱም በመጽሐፍ ቅዱስን የሚቀዱ ሰዎች አሉ። መጽሐፍ ቅዱስን ሚዲያ ላይ አይተው ከሆነ እየረገጡ ሽንት ቤት እየቆራረጡ እየጣሉ መጽሐፍ ቅዱስ ራሱን ለምንድን ነው የማያድነው አንልም እኛ። ምክንያቱም እኛ እነዚህ መጽሐፍት ራሳቸውን ያድናሉ የሚል ትምህርት መቻለን የለንም እኮ። አዳኙ ራሱ ክርስቶስ ነው። በጊዜው ደግሞ እግዚአብሔር በወደደው መልኩ ይበቀላል። ግን እዚህ መጽሐፍ ቅዱሳችን እንደሚናገረው ሁሉ ንስሐ እንዲገቡ ይታገሳል ስለሚል እግዚአብሔር ትዕግስቱን ይገልጣል። እግዚአብሔር ትዕግስቱን በመግለጡ ሰዎች እንዴት እያሉ እንዲያው ሲዘባበቱ እናያለን። እግዚአብሔር ወደ ንስሐ ልብ ይመልሳችሁ። በተረፈ በጣም እናመሰግናለን ስለነበረን ስለሰጠንም ጊዜ ቴዲዬ እግዚአብሔር ይስጥልኝ። እሺ እኔ አንድ ብቻ ነገር ላውራ። ቴዲ አሁን እንዳየኸው ነገሩ ከሃይማኖትም አልፎ ብሽሽቅ ሆኗል። ፖለቲክስም አሁን በነገራችን ላይ እኔ እንድንለያይ ነው የምናገረው። በቃ የሃይማኖት ሰው ከሆነን ሃይማኖት ነገር ብቻ እናውራ። የፖለቲካ ሰው ከሆነን ፖለቲካ ላይ ብቻ እውቀት ይኖረን። አሁን ትልቁ ችግር እየሆነው ሃይማኖት ላይ እየሰበክን ብለን የምንሰራው ስራ ግን እንዳለች ፖለቲክስ ነቆራው እንዳው ይሄ ሾርኔው አደገኛ ነው። በቃ በእኛ ላይ አያምርም። በቃ መለየት አለብን።
በብልጣብልጥነት ይሄ በመጮህ ይሄ እኔ መጽሐፉ አለኝ እንደዚህ ያለኝ በማለት በፖለቲካ በመስራት ማናችንም ነው የምልህ ይሄ አያዋጣም። ይሄ አንድ ነገር። ሁለተኛ በማናችንም መንገድ ህገወጥነት ህገወጥ ነው። አሁን ቅድም የሚያሳየናቸው መጽሐፍቶች የፕሮቴስታንቶች መተዳደሪያ ደንቡን ብቀደው ወንጀል ነው። እኔ ኦርቶዶክስ ነኝ፣ በቃ አይመለከተኝም። በቃ ለትምህርት ለማነጻጸሪያነት ላቀርበው እችላለሁ። ፕሮቴስታንቶች የሚተዳደሩበት የወንጌላውያንን ካውንስልንግል መተዳደሪያ ደንብ ግን አደባባይ ላይ ቪዲዮ እየቀረጹ መቅደድ ጀብድ አይደለም። እንደ ኦርቶዶክስም ክልል እኮ ነው። አምኜበት እኮ አይደለም፣ የእነሱ መተዳደሪያ ነው። እኔ ኦርቶዶክስ ተዋህዶ እምነት ነኝ። አስበዋል ቴዲ? እንዲህ ስዕለ ማርያም የቀደደች ሴት ቁርአን ቀዳ ቢሆን ኖሮ ኢትዮጵያ ዛሬ ምን ነበረች? ሪል እናውራ፣ ምን ይፈጠር ነበር? ትዝ ይልሃል ሐዋሳ ላይ የተፈጠረውን 2001 ላይ ነው 2 አካባቢ ላይ ቁርአን ተቀድቶ ሐዋሳ ዩኒቨርሲቲ የተፈጠረው ችግር እንዴት በመላ ኢትዮጵያ ምን ተቃውሞ እንደነበረ። በቃ ባታምኑበትም ተዉት፣ በቃ ግድ የለም ለኛ ተዉት፣ በቃ እኛም ልክ እንደዛው ማለት ነው። ይህ መሰረታዊ ጉዳይ ነው። በተረፈ የሶስተኛው ነጥብ ቅድም ወንድሞቻችን እንዳነሱት በመጽሐፍ ቅዱስ ቤዝመንት ላይ እንነጋገርና ሌላ ቀጣዩን ነገር ደግሞ እናመጣዋለን። አሁን ቅድም ያሳየናቸው መጽሐፍቶች እያሳየን ዲቤቱን በድልነት አጠናቀልን። በልቴዲ ምንድነው የምናገኘው ጥቅም? አንተ ገራሚ ነው አንተ ይሄ ጡት መጥባት የሚባለውን አልቀበለውም ነበረ፣ በውጭ መዛግብት ስላገኙ ተቀበልኩ። ስለዚህ ዳንክ፣ ስለዚህ ወንጌል በቃ እዚህ ጋር በቃ ይሄ ነው ጉዳዩ። እሺ አሁን ቆሜ ቪዲዮ እያበራኝ ወደ ስዕለ ማርያም የስዕለ ማርያም አሁን አፋውን አውታ ብትናገር ዳንክ ማለት ነው በቃ። በመጽሐፍ ቅዱስ ሳናምን፣ በጥምቀት አማናይነት ሳናምን፣ በነገር ድህነት ሳንተማመን፣ በመጽሐፍ ቅዱስ ሳንተማመን እነዚህን ሁሉ ተነጋግረ ምኑ ጋር ምን መዳረሻችን? ምንም እኮ ጥቅም የለውም። ድንግል ማርያም እኮ ስዕለዋን እኮ ላይ ተአምር የሰራቸው እንዳለ እኮ አምነው ተጠምቀው ቆርበው ለነበሩ ሰዎች ነው የተገለጠችው። እኛ ደግሞ እያልን ነው አይ አምነው ቆርበው ለነበሩ ተወውና ስዕሉ ላይ ብቻ ልንናገር፣ ምግቡ ቀርቶብኝ ቡና ቁርስ ላይ ልንነጋገር እንደማለት ያክል ነው። እና ቤዝመንቱ ላይ መሰረቱ ላይ መነጋገር አለብን። አይ ይሄም ያዛልቀናል ካሉ ግን መንገዱን ጨርቅ ያደርግላቸው። አይ እኛ አንፈልግም፣ የምንነጋገረው በእናንተ ገድላት በእናንተ ድርሳናት ላይ በማትጠቀሟቸው ግን እኛ ደግሞ እንዲያረግን ምናልባት የሚወሰድ ኦርቶዶክስ ካለ እንጠቀምበታለን ካለ መንገዱን ጨርቅ ያደርግልን። ግን ያንን በጨዋ ደንብ በስድብ ብታደርጉ ጥሩ ነው። በሽሽቁ የፖለቲካው ስለሚበቃን በእኛ በሃይማኖት ሰዎች አያምርም። በቃ ከቻልን ቤታችን ከፍተን በጸና በተደራጀ ባለቀለት ጥንቅቅ ባለ መረጃ እያገላበጠን ሰው እናሳያቸው። እኔ ማምነው ይሄንን ነው። በቃ ፕሮቴስታንቶችን በማበሻቀጥ የሚገኝ የኦርቶዶክስ ልዕልና የለም። ኦርቶዶክስ ተዋህዶ ቤተክርስቲያንንም በመስደብ የሚገኝ የፕሮቴስታንት ልዕልና የለም። በቃ ለእኛ የሚበጀን እውነት ብለን ያመንበትን ነገር በትክክለኛውና በተረጋጋ መንፈስ መረጃውን ገልጦ ማሳየት ነው። ይሄ ይልመድብን። አለቀ። ምን አለ ተጨዋብጠን ብንለያይ ምን ችግር አለው? ጤናማ ምልከታ ካለን ቴንኪው አመሰግናለሁ ለነበረን ውይይት ብለን ለምንድን ማንዘጋው? ፈጫው፣ ወቀጠው፣ ጨመቀው ውስጥ ስለገባ በሽሽቁ ስለተገባ ነው። እግዚአብሔር በዚህ አይከብርም። ስለዚህ በፕሮቴስታንት ያላችሁ ሰዎች፣ በኦርቶዶክስም ያለን ሰዎች ተረጋግቶ እውነተኛውን የእግዚአብሔር ቃል መነጋገር ነው እንጂ የሚበጀን ይሄ የዱላና ይሄ የበሽሽቁ ነገር ማናችንም አያንጽም። ይሄ እንደ ጠቅላላ ምክር የምናገር ያዋጣናል ካላችሁ ግን መንገዱን ጨርቅ ያደርግላችሁ። እንደኔ ግን እንደዚህ ላሉ እዚህ ላሉ ወንድሞቻችን ግን በእኛ ቤት ከፍተን ስንገልጽ አሁን በሳያናችሁ መንገድ መረጃዎችን እየገለጥ ማሳየት ነው እንጂ የፕሮቴስታንት ተከታዮችንና እምነቱን በማበሻቀጥና ውጥንቅጡን በማውጣት ሙልጭ አድርጎ ቀሚስን ገልቤ ያሳያለሁ በማለት ወንጌል እንደማንሰፍ ልናረጋግጥላችሁ እንወዳለን። እግዚአብሔር ያክብርልኝ። እግዚአብሔር ያክብራችሁ። ከልብ ከልብ ነው የማመሰግነው። 5 ጥያቄዎችን ጽፌ ነበር። ካለን ሰዓት አንጻር ረጅም ሰዓት ሊወስድ ስለሚችል ትንታኔዎቻችሁን ምክንያቱም በአጭር ስለሚችል ሰጣችኋለሁ። ግን የምትለው ነገር ሰጣችኋለሁ። መጨረሻ ላይ ግን በተደጋጋሚ እንደምለው የቴሌግራሚ ላይ የቴዲ ሐዋሳ ቴሌግራም ቻናል ቤተሰብ የሆናችሁ እኔ ባለፈውም እንደነገርኳቸው
ዩቲዩብ ላይ አልጭነውም። ዩቲዩብ ላይ መጫን ለምትፈልጉ ሰዎች ያኛውንም ክርክር ውይይት የኛውንም ሌሎችንም መንፈሳዊ ነክ ነገሮችን አልጭንም። ከዚህ ቀደም አድርግ ነበር። እኔ ፖለቲከኛ ወይም ደግሞ ፖለቲካ ጉዳዮች ላይ ስለሆነ የምንወያየው የምትፈልጉ ሰዎች ቴሌግራም ላይ ቴዲ ሐዋሳ ብላችሁ ግቡና ሙሉን ሳይቆራረጥ ሳይጨማመር የባለፈውንም ይሄኛውንም አስቀምጥላችኋለሁ። ሙሉ አውዱን እዩት፣ አንብቡ። አሁን ዛሬ ያደረጉትን ነገር የተዋሕዶ ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ቁጭ ብላችሁ ያላደመጣችሁ ማድመጥ አለባችሁ። ሙሉን እዩት የሚል መልእክት አለ ለእናንተ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። 4900 ነው። 4900 ፌኩ ላይ እንዳትገቡ፣ ብዙ የተከፈቱ አሉ። 4900 ቤተሰብ ያለበት ነው። በተደጋጋሚ ደግሞ እንደምናገረው ውይይት፣ ዲቤት ሁልጊዜ ማወቅ አለባችሁ እናንተ። ይሄ በንትን ይዋጣልን ብለህ አይደለም መምጣት ያለብህ፣ በእርጋታ የትኛውም እምነት ውስጥ ያላችሁ ሰዎች ውይይት ሲሆን በእርጋታ በመነጋገር በመደማመጥ ላይ እንደሆነ እርግጠኛ ሆናችሁ መምጣት አለባችሁ። አደኝ ነው ዘደይ ትውልድን ማዳን ስለሆነ ወይም ደግሞ ወንጌል መስበክ ስለሆነ እንደ ፖለቲከኞች አይደለም። ይሄ በጣም ጥንቃቄ የሚያስፈልገው ነገር ነው እና ያን ከግምት አስገቡ ለማለት ያህል ነው። አዋዮች ጋር ስትሄዱ እኔ ከዚህ አሁን በቅርቡ እንደዚህ አወያይ የሚሉ ሬዲ አይደለም፣ አላወያይ። ምክንያቱም ሌሎች ነገሮች ስለማድረግ ማለት ነው። አዋዮች ጋር ደግሞ ሲካሄድ አንድ ያየሁት የታዘብኩት ነገር ምንድን ነው? ስሜታቸውን የመከተል ነገር ነው እንጂ ስፔሲፊካሊ ርዕስ መርጦ የሚዳሰሱ መጽሐፎችን ገድልም ከሆነ ገድልም ሌላም ካለ ሌላም ግልጽ አድርጎ የመግለጽ ነገር ችግር አይቻሉ። አሁን ለእኔ ቢኒያም እና ሌላ ተወያይ ቢመጣ ቴዲ ገድል አይጠቀስም ብለው ሁለቱም ተስማምተው ጨርሰው ከመጡ አስቆማለሁ። በውይይታችሁ መሰረት ገድል አይጠቀስም ተባብላችኋል፣ ተስማምታችኋል። ገድልን እየጠቀስክ ነው፣ አቁም እላለሁ። እኔ በዚህ ይታወቃለሁ። ሲሪየስ ነው። ይመጣ መጽሐፍ ቅዱስ አይጠቀስም ካላችሁ ተስማምታችሁ፣ መጽሐፍ ቅዱስ በውይይታችን አይጠቀስም ካላችሁ አንድ ሰው መጽሐፍ ቅዱስ ሲጠቅስ ካየሁኝ አስቆመዋለሁ። ሁለታችሁም ግን መስማማት አለባችሁ። አራትም ከሆናችሁ አራታችሁም ቃለ ጉባኤ ይዛችሁ ተስማምታችሁ መምጣት ያለባችሁ ለማለት ያህል ነው። በድጋሚ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእምነት ተከታዮችና ለእናንተ ለአስተማሪዎች ከልብ አመሰግናለሁ። ቢኒ በመጨረሻ የምትለው ነገር ካለ መድረኩን ልስጥህና እንሰነባበታለን። እሺ ቴዲዬ፣ ፋንትዬማ ትዘምራለች። በመጀመሪያ እንግዲህ ቴዲዬ ከልብ ነው የማመሰግነው። ትላንትና እኔ ቤት ከትምህርት ከጨረስን በኋላ ወደ አንተ ቤት መጥቼ ነበረ። ያው ያንን ሙሉ መርሃ ግብር እያመመኝም ቢሆን እየሰማው ነበረ እና ያው ሲነጋ ያንተን ሰዓት ሳልጠብቅ ደወልኩልህ፣ ሜሴጅን ማስቀመጥኩልህ እና እግዚአብሔር ያክብርህ። አንተም ሜሴጅን አይተህ ያው ተደዋውለን አንተው ቤት በተነሳ ሀሳብ እንዳልኩ በውይይትና በክርክር ወይም በንግግር ላይ እውነት ለመናገር ሚዛኑ ሁሌ አንተም እንደምትለው ህዝብ ነው፣ ሰሚ ነው። እያንዳንዱ ነገር ትውልድ ይመዝነዋል። ትላንት ግን በተነሳው ነገር እንደ አንድ ኦርቶዶክሳዊ ህመም ነበረኝ። እንዳልኩ አልተኛውም፣ ምናልባት እስከዚህ ሰዓትም አልተኛውም ነበረ። ስለዚህ አንተም አክብረህን ለዛውም ቢኒ ሰኞ ወይም ማክሰኞ ላደርግ ስትለኝ ነው ይሄ ጉዳይ ማደር የለበትም ቴዲዬ፣ በቃ ለ2 ሰዓት እድል ስጠን። ይሄን እውነት ልምዱም ስላለ ጠዋት የተወራውን ውሸት ከሰዓት በኋላ እውነቱን ማሳየት ስርዓታዊ ስለሆነ ይሄን እንግዲህ አንተም እንግዲህ ላለፉት ረዥም ሰዓት ምናልባት ከ4 ሰዓት በላይ እድሉን ሰጥተህን አብረን ስለቆየ ከልብ ነው የምናመሰግነው። እግዚአብሔር ያክብረን። እንግዲህ ሌላም ጊዜ እናምናለን ቤትህ ግልጽ ስለሚሆን እንደዚህ እድል እንደምሰጠን። ሁለተኛ እዚህ ያላችሁ ኦርቶዶክሳውያን አደራ እምላችሁ አጀንዳችንን አንርሳ። ወንድማችን በእስር ቤት ነው ያለው። ወንጀለኛው እየፋነነ ንጹህ ሰው እየታሰረ ነው ያለው እና ሁላችሁም ፍትህ ለወንድሜ ባሩክ እንድትሉ ያደራ መልእክቴን እናገራለሁ።
እኔ እንግዲህ ቴዲ ቤት ፖለቲካዊ ውይይት መጥቼ ነበረ። በጣም የትዕግስቱ ልክ በጣም ነው የሚገርመኝ። ምናልባት እንደዚህ ያስገባልና የተለያዩ የፖለቲካ አመለካከት ያለን ሰዎችን አስገብቶ ተወያይቼ አውቃለሁ እና ጽንፍ የረገጠ ሀሳብ ያለው ለሀገር የሚበጅ ሀሳብ ያለውንም ሀሳብ ይሰማል። ከዛ በኋላ ለህዝቡ ነው። እንግዲህ ስለ ሀገር ስናስብ የሀገር ህገ መንግስት የሚባል አለ። የምንነጋገረው በህገ መንግስቱ ስንኮንንም ስንደግፍም ስንኖርም ማለት ነው። እንግዲህ ከዚህ በኋላ መሆን አለበት ብዬ የማምነው ማንም ስለ ቤተ ክርስቲያን ወይም ስለሚያምነው እምነት ለመነሳት ሲያስፈልግ ግልጽ የሆነ ነገር እንድታስብልን እንፈልጋለን። ቴዲ በዚህ አጋጣሚ ማለት ለጀነራል ኖሌጅ ለምሳሌ እኔ ኦርቶዶክስ ተዋህዶ ነኝ። እንደ ቀልድ አልመጣውም። ለምሳሌ እኔ ኦርቶዶክስ ተዋህዶ መሆኔን ቤተክርስቲያኔ 80 አሐዱ የሚባል መጽሐፍ ቅዱስ አላት። ስለዚህ ከኦርቶዶክሳዊ ጋር መወያየት የሚፈልግ ሰው 80 አሐዱ መጽሐፍ ቅዱስ የሚል ሀሳብ መነሳት አለበት። ይህን መጽሐፍ ቅዱስ ከየት አመጣ ብትለይ ቅዱስ ትውፊት አነሳለሁ ማለት ነው። መጽሐፍ ቅዱስ ብቻ የሚል ትምህርት ስለሌለ ማለት ነው። ስለዚህ ማን ነው ቅዱስ ትውፊት ጉዳይም ብለህ ብትናገር እኔ ሃይማኖተ አበው የሚባል መጽሐፍ አለ። ሃይማኖተ አበው አባቶቼ፣ የሃይማኖት አባቶቼ አባት ዝም ብዬ አይደለም። አባት ዛሬ ከኦርቶዶክሳውያን ጋር ለውይይት የሚቆም ሰው አባቱ ማን ነው? አባቱስ ምንድን ነው ያደረገው? እኛ አባቶቻችን በምንፍቅናው ላይ የተንሰራፋውን ስርዓተ ቤተክርስቲያንን መጽሐፍ ቅዱስን ከነናይዝድ አድርገው አሁን ለምሳሌ ስለዚህ ስለ ስዕላት በተነሳው ጉዳይ ላይ 300 በፊት ማነበር ብሎ ሰዎች ሲጠይቁ ሰማለሁ። ይሄ እኮ መጽሐፍ ቅዱስ ራሱ እኮ በ393 ተጀምሮ 397 ከዛ በኋላ 417 ላይ ነው እና አትናቴዎስ ያስቀመጡት ማለት ነው። ስለዚህ ለመጽሐፍ ቅዱሴ ማን ሰጠ ብትለኝ አባቶችን አነሳለሁ። አባቶቼ ደግሞ የተለዩና የተቀመጡ ናቸው። ከዛ በኋላ ያሉት ሰማዕታቱና ቅዱሳኑ ቤተክርስቲያን በስንክሳር ላይ ታስቀምጣቸዋለች፣ ትናገራለች። ከዛ በተረፈ ፍትሐ ነገሥት አለ። ዶግማችን እንግዲህ ዶግማ ብለን ስንናገር ከመሬት ተነስቶ ስለ ፍትሐ ነገሥት ስለ ዶግማ የሚያወራ ሰው የለም። ቤተክርስቲያን ምን ትላለች? መጽሐፍ ቅዱስ ስንት ነው? 80 አሐዱ። ዶግማ ምንድን ነው? 5 አዕማደ ምስጢራት። ምስጢረ ቤተክርስቲያን ስንት ናቸው? 7 ናቸው። እያንዳንዱ ነገር በቤተክርስቲያን ስርዓት አለው። ስለዚህ ዛሬ የሚወያዩን ሰዎች ቢያንስ ፕሮቴስታንትም ከሆኑ ቢያንስ ይህንን መተዳደሪያ ደንብ ይዘውልን ይምጡ። ቢያንስ በዚህ መተዳደሪያ ደንብ። ከዛ በተረፈ ግን በሽሽቁ አይጠቅምም፣ መነታረኩ አይጠቅምም። እውነት ለመናገር ማለት ነው። እንግዲህ በዚህ አጋጣሚም ወደ ካናዳ የሚመጣ ሰው ካገኘው ለአንተ 1-3 መጽሐፍ ለመላክ ፈልጋለሁ። እንግዲህ በግልጽ እንደምታውቀው መድሎተ ጽድቅ የሚባል መጽሐፍ አለ። ቅጽ 1፣ ቅጽ 2፣ ቅጽ 3 እና እነዚህ መጽሐፍቶች እንዲደርሱ አደርጋለሁ። ከልብ ነው የምናመሰግነው፣ ከልብ ነው የምናከብረህ። ነገም ቤት ተከፍቶ ያልሆነ ነገር ቢነሳ ያንን ለማጥራት እንመጣለን። ከዛ በተረፈ ግን ስንዱ እመቤት የሆነች ቤተክርስቲያን አለችን። ለደቂቃ ሀገር የሆነች ቤተክርስቲያን አለችን። በነገራችን ላይ በእውነት ለመናገር የገሃነብ ደጆች የማይቋቋሟት የክርስቶስ ቤተክርስቲያን፣ ይህም ቦልድሊ መናገር እችላለሁ። ይህ ማለት ሌላውን ሰው ግን እንደ ሰውነቱ አከብራለሁ። በሀሳብ ልዕልና ማምን ሰው ነው። ሀሳብ ያለው ሰው ካለ በእውነት ለመናገር እምነት ያለው ሰው ካለ የእምነቱን ሰነድ ይቅረብልን። ምክንያቱም ሰነድ ስለሚያስፈልግ እና ይህን የአደራ መልእክት እንናገራለን። ሁሉም ኦርቶዶክሳውያን እንግዲህ ፍትህ ለባሮኬ ብላችሁ እንድትሰሩ አደራ ላለው። እንግዲህ ዛሬ ይህንንም ውይይት በእኔ ዩቲዩብ ላይም እያስተላለፍን ያለ ነው። ሌሎችም ሚዲያዎች እያስተላለፉት ነው። የትላንትናውም የሰሞኑም እየተላለፈ ነው። እዩት። ሚዛን ላይ ይቀመጥ፣ የቃሉ ሚዛን ላይ ይቀመጥ። ቴዲዬ ከልብ ነው የማመሰግነው። ስላከበርከን ከልብ እናከብረሃለን። አሁንም አንተ ኒውትራል ሆነ ስለሰራህ ትውልድም ኦርቶዶክሳውያንም
እንዲገነዘቡ ለማድረግ ቤት እንዲህ ስለከፈት ከልብ እናመሰግናለን። ሁላችሁም ቴዲን እናመሰግናለን ብላችሁ እንድታመሰግኑልን ይሁን። ከልብ ነው የማመሰግነው። እንግዲህ መዘምርት ፋንቱ አለች በቅድስት ቤተክርስቲያን ላለፉት 40 እና 50 ዓመታት ስትዘምር የሆነች ያለች እህታችን፣ እናታችን፣ ታላቃችን ከልብ ነው ቴዲዬ ግን የምናመሰግነው። ቴንክ ዩ ፋንትሽዬ ቀጥይ። ቴዲዬ ጥያቄዎችን 5 ጥያቄዎች አሉኝ ያልከውን ከቢኒ ጋር ተነጋገሩና በሌላ ቀን ቤትን ከፍተህ መተን ጥያቄዎችን እያንዳንዱን አድሬስ እናደርግልሃለን። ቀን ቁረጡና ከቢኒ ጋር ተነጋግራችሁ አሳውቀን እንመጣለን። ጥያቄዎችን አድሬስ እናደርግልሃለን። ፋንትሽዬ ቀጥይ። ፋንትሽ አለሽ? አይ ፋንትሽ ሚዩት መሆኗን ካላወቀች ምናልባት ወጣ ብላ እንዳይሆን። ፋንትሽ ያለሽ ሚዩት ላይ ነሽ። አይ በቃ እንግዲህ ወይ የለችም ማለት ነው። በቃ በእኔ በኩል ቴዲ እግዚአብሔር ያክብርልን። ያው ቀሲስም ስላሉ እንግዲህ ወይ በጸሎት እንዘጋ ወይ ደግሞ አንተ የምትቀጥል ከሆነ ግን እኛም ሰላም እደሩልን። አይ ከመጣችሁ አይቀር በጸሎት ዝጉትና እንደዛ ይሻላል። ቀሲስ አሉ አለው በጸሎት ይዝጉልን። እሺ ይምሃረን ነው ይሳሃለን የቀበምነት ማህፀንና እግዚአብሔር አምላካችን በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን እናመሰግናለን ይችን ሰዓት ሰጥተህ እንድንወያይ ስለፈቀድክ። እግዚአብሔር ሆይ ለመምህሮቻችን ቃለ ሕይወት ያሰማልን፣ በእድሜ በጤና ጠብቅልን፣ አስበ መምህራንን ህሊና አበውን አድልልን። ይህንን መርሃ ግብር ላመቻቸልን ለወንድማችን ለቴዲ እግዚአብሔር ሰማያዊ ዋጋ ተከፍለው ዘንድ ምድራዊ በረከትም ተሰጠው ዘንድ ቅዱስ ፈቃድ ይሆንልን። ወንድማችንን ፍቅረ ኢየሱስን በእድሜ በጤና ጠብቅልን፣ ለዘመሩልን ዝማሬ መላእክት ያሰማልን። ታችም ሆነው ደግሞ በትዕግስት የተማሩትን ትምህርት በዝነ ልቦናቸው ቀርጻ 30 60 መቶ ያማረ ፍሬ አፍርተን ተስፋ የምናደርጋትን ካገኙ ማጣት ከገቡ መውጣት የሌለባትን መንግስትህን ለመውረስ ክብርህን ለመቀደስ ትፈቅድልን ዘንድ በሰላም ታሳድረን ዘንድ ከቀዳሚት ሰንበት ከጼዴንያ ማርያም ነገ የቤታችን ትልቅ ተአምር የሰራችበት በዓል ነው። ከመቤታችን ረድኤት በረከት ከቅዱሳን ሁሉ ረድኤት በረከት ታሳድርብን ዘንድ ፈታኛችንን ጠላት ዲያብሎስ በመስቀል ኃይል ረግጠህ ቀጥቅጠህ ከእግራችን በታች ታድርግልን ዘንድ የጠፉትንም ተመለስልን ዘንድ በዚህ ሰዓት በተለያየ ሁኔታ በጭንቀት ያሉትን ሁሉ ከጭንቅ ከመከራ ተሰውርልን ዘንድ ሀገራችን ኢትዮጵያን በአንድነቷ በነጻነቷ ህዝባችንን በሰላም በፍቅር ተጠብቅልን ዘንድ ወርሃ ክረምቱን በሰላም በጤና አሳልፈ ለአዲሱ ዓመት እንዳደረስከን ለብርሃነ መስቀል እንድታደርሰን ለንስሐ ለስጋው ደግሞ ለመንግስተ ሰማያት እንድታበቃን እንዲህ ያልን የቅድስና ስምህ እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን፣ ኃጢአታችን ሁሉ ያስተሰርይልን ይደመስልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ወንጹሐነ ኩኑ ፍቱሐነ ወንጹሐነ ይረሴክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት በአፉሁ ለመንፈስ ቅዱስ ወንበል እግዚኦ መሐረነ ክርስቶስ 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 ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ ስመ ማርያም በእንተ ስመ ማርያም በእንተ ስመ ማርያም በእንተ ስመ ማርያም አውቀን በድፍረት ሳናውቅ በስተት ከልጅነት እስከ እውቀት በመናገር በማሰብ በመስራት የሰራነው ማዕሰረ ኃጢአት ሁሉ እግዚአብሔር ይፍታ፣ እግዚአብሔር ባርክ፣ እግዚአብሔር ቅዱስ፣ እግዚአብሔር ይስጥልን። ሰላም እደሩልን። ይፍቱን አባታችን ከፈቀዱ መዘምርት ፋንትሽ ሚዩት አልነሳ ብሏት ነው አለች። ያው እንግዲህ ከጉባኤ በኋላም ዝማሬ ስለሚከፈት ቢሆንበቻ ይፍቱኝ አባቴ መምህራን እንግዲህ ሁላችሁም ቃሎት ያሰማችሁ። አሜን። ቴዲዬም እግዚአብሔር ቤኔም ስለጋበዝከኝ አመሰግናለሁ። ሚዩት ላይ ሆኜ ነው እንጂ ስሰማ ነበረ። አሁን
የእመቤታችንን አንድ መዝሙር ዘምራለሁ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። የቀደመ እባብ እጅግ ተበሳጨ፣ በአሸዋ ላይ ቆመ መርዙን እየረጨ። ከልጅሽ ምስክር ሊያስቀር ከዘሮችሽ፣ እጅጉን ይተጋል ሊለየን ከጉያሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። ገብተሻል አትውጪ አንዴ ከልባችን፣ ጌታን ያየንበሽ ስለሆንሽ አይናችን። የረቀቀው ቀርቦ የረቀቀው ጎልቶ፣ ያየነው ባንቺ ነው የጠፋው ተገኝቶ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። የሕይወት መገኛ የደስታ መፍሰሻ፣ ጸዋሬ ተፍሬ ያዘናችን መርሻ። ግቢ ከቤታችን በረከታችን ነሽ፣ የጎደለ ሁሉ ይሞላል በልጅሽ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ተሞልቷል ደስታን ስለወለድሽ። የወይኑን ያፈራሽው የወይን ሐረግ ድንግል፣ ምግብን የሰጠሽን በቀራንዮ መስቀል። ምልክታችን ነሽ የእኛ መታወቂያ፣ የምንተርፍብሽ ከጥፋት ገበያ። አይናችን ነሽ ማርያም አንቺን አይንኩብን፣ የተዋሕዶ ልጆች እንወድሻለን። ግቢ ከቤታችን በረከታችን ነሽ፣ በሐሴት ቆመናል ደስታን ስለወለድሽ። አንደበት የሚያወጣ የምስጋናን ቅኔ፣ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ፣ ዛሬም ጎብኝቶኛል የደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ፣ ከኃጢአት ፍላጻ ከሞት አተረፈኝ። የአናብስቱን አፍ በኃይሉ የዘጋ፣ የዳንኤል አምላክ ይኖራል ከኛ ጋር። አንደበት የሚያወጣ የምስጋናን ቅኔ፣ አምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ፣ ዛሬም ጎብኝቶኛል የደጋገመ። አስፈሪው ነበልባል እሳት ቢነድም፣
ለጣዖት እንድንሰግድ ነገስታት ቢያውጁም ሁሉም ቢተወኝ ቢጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበት የሚያወጣ የምስጋናን ቅኔ የአምላክ ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ። ዝማሬ መላእክትን ያሰማልን ፋንትሽዬ። ዝማሬ መላእክትን ዝማሬ ዳዊትን ያሰማልን። እድሜ በጤና እግዚአብሔር ይስጥልን። ቴዲ እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን ውድ ወንድማችን፣ እግዚአብሔር ይስጥልን። ሰላም እደሩ ወንድሞች ሁላችሁ። እግዚአብሔር ያክብራችሁ፣ እግዚአብሔር ከፍ ይጠብቃችሁ። ነገም ከነገ ወዲያ ቤታችሁ ነው። በማንኛውም ሰዓት ስትፈልጉ አለሁኝ ለማለት ያህል ነው። ከልብ አመሰግናለሁ። እግዚአብሔር ይስጥልን። እግዚአብሔር ይስጥልን። እሺ ክብራትና ክብራን እንዴት ናችሁ? እንዴት ናችሁ? ሁሉ ሰላም ነው? ሁሉ ሰላም ነው ወይ? እንደዚህ ላድርገው።